ሰላም ጤና ይስጥልኝ። እንደምን ቆይታችኋል? የተወደዳችሁና የተከበራችሁ አድማጮቻችን፣ በወንጀል የምርመራ ስራዎች ላይ ትኩረት የሚያደርገው ፕሮግራማችን እነሆ ተጀምሯል። እስከ ፕሮግራማችን ፍጻሜ አብራችሁን እንድትቆዩ በአክብሮት ጋብዛለሁ። ለዛሬ ያዝነው የወንጀል ታሪካችን ርዕስ የተሰወረው ቄስ ይሰኛል። በጎንደር ተራሮች ግርጌ ከደብረ ታቦር ከተማ ወጣ ብላ በምትገኘው የዋሃር ቀበሌ ላይ ዛሬ እንደ ወትሮ ጸጥታ አልሰፈነም። መንደሯን ያልተለመደ የጥርጣሬና የጭንቀት ድባብ እንደ ከባድ የክረምት ደመና ውጧታል። ነፋሱ እንኳ ሲነፍስ የሰዎችን ሹክሹክታ የሚያስተጋባ ይመስላል። የዚህ ሁሉ መነሻ የአካባቢው ነዋሪ እንደ አይን ብሌን የሚሳሳላቸው በክብርና በሞገስ የሚያያቸው አዛውንቱ ቄስ መንገሻ ከዕለታት በአንዱ ቀን እንደ ጠዋት ጤዛ በድንገት ድምጥማጣቸው መጥፋቱ ነበር። ቤተሰብ የተባለው ሁሉ በውስጡ ያለውን ሽብር ደብቆ ለሕክምና አዲስ አበባ ወደምትገኘው ሴት ልጃቸው ሄደዋል የሚል ማስተባበያ ሰጠ። ሆኖም የቄሱን ደግነትና በረከት የለመደው የመንደሩ ሰው ልብ የሆነ ያልታሰበ ነገር መፈጠሩን በደመ ነፍሱ አውቆ ነበር። ሁሉም ሰው የቄሱን በሰላም መመለስ እየተመኘ መንገዱን በጉጉት ይጠብቅ ጀመር። ነገር ግን ያሰቡት አልሆነም። ያልታሰበው መርዶ ደረሰ። አዲስ አበባ የነበረችው የቄሱ ልጅ አባቷን በናፍቆት ጠብቃ ሲቀሩባት በድንጋጤና በጭንቀት ታጅባ ብቻዋን ወደ መንደሯ ተመለሰች። አባቴ የት ገቡ ለሚለው የእንባ ጥያቄዋ ማንም በቂ መልስ ሊሰጣት አልቻለም። አባቷ መጥፋታቸውን ማመን ያቃታት ይቺ ምስኪን ልጅ ክፉኛ ተክዛ ብዙም ሳይቆያት በድንገተኛ ሕመም ነፍሷ ከስጋዋ ተለየች። ይህ ድንገተኛ አሳዛኝና ያልተጠበቀ ሞት ቀድሞውንም በጥርጣሬ ሲተራመስ የነበረውን የመንደሩን ሕዝብ ይበልጥ አናወጠው። ሐዘንና ፍርሃት ተቀላቀለ። በየጓዳው የሰዎቹ ጥያቄ አንድ ብቻ ሆነ። ለመሆኑ አዛውንቱ የት ገቡ? መሬት ተከፍታ ዋጠቻቸው እያሉ ሁሉም ሰዎች ጥያቄ ያነሱ ጀመር። ቄሱን ማንም የማያውቀው አልነበረም። ጊዜው በዝምታ ነጎደ። የሰው ሁሉ ልብ በስጋት እንደተንጠለጠለ፣ የዚህ ምስጢር ቋጠሮ ሳይፈታ ቀናትን ቀናት እየወለደ ጊዜው ነጎደ። አሁን ደግሞ እዚያው ደብረ ታቦር ግን ደግሞ ትንሽ ራቅ ብሎ ወደሚገኘው ቀበሌ 06 እንሂድ። አንድ የፖሊስ አባል የሳምንት ረፍት ቀኑን ተጠቅሞ ወንድሙን ለመጠየቅ ብቅ ብሏል። በቤት ውስጥ የተለመደው የኢትዮጵያን የቡና ሥርዓት ደምቋል። የቡናው ጀበና እሳት ላይ ተጥዶ ቱክ ቱክ እያለ ይንተከተካል። የዕጣኑ ጢስ በክፍሉ ውስጥ ተንሰራፍቶ ቤቱን ልዩ ድባብ አልብሶታል። ጎረቤቶች በዙሪያው ታድመው ሞቅ ያለውን ቡና ፉት እያሉት ነው። ነገር ግን የውይይታቸው ርዕስ እንደ ቡናው የሚያነቃቃ አልነበረም። በሀገሪቱ ውስጥ ስለተፈጸሙ ዘግናኝና አሳዛኝ ወንጀል ድርጊቶች ድምፃቸውን ዝቅ አድርገው በሹክሹክታ ያወራሉ። የሰሙትን የጭካኔ ግድያ እያነሱ ሁሉም በየተራ ከንፈራቸውን ይመጣሉ፣ አንገታቸውን በሐዘን ይነቀንቃሉ። ወዲያው ቤቱን ከባድ ልብ የሚያስፈራ የሐዘን ዝምታ ዋጠው። ከጀበና መንተክተክ ውጪ ሌላ ድምፅ አይሰማም። በዚህ ጥልቅና ከባድ ዝምታ መሃል የአንዷ ሴት ድምፅ የሁሉንም ቀልብ ሰረቀ። አቀማመጧን አስተካክላ አይኖቿን እያቁለጨለጨች ምን ሩቅ እንሄዳለን? እዚሁኛው ሀገር ከጉያችን እኮ ጉዳለ ስትል ያልተጠበቀ ቡምባ ፈነዳች። የቡናው ታዳሚ ጆሮውን ማመን አቅቶት ወደ እሷ ፈጠጠ። እሷም ሹክሹክታዋን ወደ አሰቃቂ ምስጢር ቀይራ ንግግሯን ቀጠለች። የቤቱ ባለቤት ከገዛ ልጇ ጋር ተባብራ፣ አዎ ከገዛ ልጇ ጋር ባሏን ገላ እዛው መኝታ ቤት ውስጥ የቀበረች ሴት አለች ይባላል እኮ ስትል ተናገረች። ይህን ሲሰሙ የቡናው ታዳሚ በድንጋጤ ደነዘዙ። ትንፋሽ ተቋረጠ። የያዙት የቡና ሲኒ በእጃቸው ላይ መንቀጥቀጥ ጀመረ። አንደኛዋ ሴት በድንጋጤ አይኗን እያቁለጨለጨች ድምጿ እየተንቀጠቀጠ አረ ጉድ! እንዴት አድርጋ ገደለቻቸው? ስትል በጉጉትና በፍርሃት ጠየቀች። ወሬ አምጪዋ ሴትም ያልተፈታ እንቆቅልሽ እንዳወራች ሁሉ ትከሻዋን ሰበቅ አድርጋ ምን እንዳደረገችውማ የትኛው አረመኔ ሥራ እንደሰራችበት ፈጣሪ ነው የሚያውቀው ብላ መለሰች። ይህ ሁሉ ሲወራ ያረፈበትና ቡና እየጠጣ በዝምታ የሚያዳምጠው የፖሊስ አባሉ ልብ ውስጥ ግን የሆነ ያልተመለሰ ጥያቄ፣ የሆነ የጥርጣሬ ጭላንጭል መፈጠር ጀምሮ ነበር። በዚህን ጊዜ ዝም ብሎ ቡናውን ሲጠጣ የነበረው የፖሊስ አባሉ ውስጥ የተዳፈነው የሙያ ስሜት እንደ እሳት ተቀጣጠለ። በአእምሮ ውስጥ ያለው የመርማሪነት ደውል ጮኸ። ጆሮውን ቀስሮ ቀጣዩን ዘግናኝ ዝርዝር ለመስማት ቢጓጓም የሴትዮዋ ወሬ ግን እዚያች ጫፍ ላይ ገታ አለ።
ፖሊሱ ይህ ወርቃማ መረጃ እንዳያመልጠው በተቃራኒው ደግሞ ከመጠን ያለፈ ጉጉት አሳይቶ በሰዎቹ ዘንድ ጥርጣሬ እንዳይፈጠር በጥንቃቄ ያሰበበት። ከያዘው የቡና ሲኒ ላይ አይኑን ሳያነሳ በሁኔታው ክፉኛ እንዳዘነና እንደ ማንኛውም ተራ አድማጭ በመምሰል የእነዚህ ሰዎች ጭካኔ ግን ይገርማል። ለመሆኑ ይህ የተባለው ጉዴት አካባቢ ነው ሲል ቃላቱን በለዘባ አንደበት ጣል አደረገ። የቤቱ ታዳሚ ሁሉ አይኑን ወደ ሴትዮዋ አዙሮ ቀጣዩን መልስ ይጠብቅ ጀመር። እሷም ትንሽ ተንፈስ ብላ ከዚሁ ከፋርጦ ወረዳ ዋር እስጢፋኖስ ነዋ። ድፍን ሀገሩ እኮ ያወራዋል። እግዜሩ አላጋልጥ ብሏት ነው እንጂ ብላ ንግግሯን በንጥልጥል አቋረጠችው። ፖሊሱ አሁንም ያንን የዋህና የለዘበ ገጽታውን ሳይለቅ ለመሆኑ ሟች ማን ይባላል? ገዳዮቹስ እነማን ናቸው? ሲል ጠየቀ። ሴትዮዋም ያለምንም ማመንታት ስሞቹን አንድ በአንድ ዘረዘረችለት። ፖሊሱ እያንዳንዱን ስም እያንዳንዱን ፊደል ልክ እንደ ፎቶ ካሜራ በአእምሮ ጓዳ መዘገበው። በመቀጠልም ይሄ ነገር ከተፈጠረ ቆየ እንዴ? አምና ነው ወይስ መቼ? በማለት መረጃውን ማጥበቅ ፈለገ። አምና ይሁን መቼ ብቻ ቆይቷል። ቢሆንም ይህ መንግስት እንዴት እስከ ዛሬ ዝም ይላል? ስትል እሷ መልሳ የዘገየውን ፍትህ ተማረረች። ሁለተኛው ዙር ቡና ቶና ሲቀዳ ፖሊሱ ቀስ ብሎ ከቦታው ተነሳና ሽንት ቤቱ ቤት በኩል ነው ብሎ ጠየቀ። የቤቱ ባለቤት ወደ አሳየችው አቅጣጫ መራ። የሽንት ቤቱን በር እንደዘጋ ዙሪያ ገባውን ቃኝቶ ከውስጥ ኪሱ አንዲት ትንሽ የማስታወሻ ደብተርና ብዕር አወጣ። በአይምሮ የቋጠረውን ስሞች፣ ቦታዎችና ወሳኝ መረጃዎች በሙሉ አንዷም ሳትረሳ በዝርዝር አሰፈረ። ማስታወሻውን መልሶ ደብቆ ወደ ኪሱ ከተተው። ፊቱን በውሃ ተለቃልቆ ምንም እንዳልተፈጠረ ሰው ወደ ቡና ጓደኞቹ ተመለሰ። የእሱ ሥራ አልቆ ነበር። ጊዜው ነጎደ። ሰኞ የሳምንቱ የመጀመሪያ የሥራ ቀን። የጠዋቱ የፀሐይ ብርሃን በወረዳው ፖሊስ አዛዥ ቢሮ መስኮት ሾልኮ እየገባ ክፍሉን አድምቆታል። አዛዡ በማለዳ ቢሮአቸው ገብተዋል። ከጠረጴዛው ላይ የተከመሩትን የምርመራ መዝገቦች በትኩረት እያገላበጡ ነው። ጸጥታውን የሰበረው የወረቀቶች መገለጥ ድምፅ ብቻ ነበር። በዚህ መሃል የቢሮ በር ተንኳኳ። ወንድሙን ለመጠየቅ ሄዶ ያንን ዘግናኝ ወሬ በቡና ላይ የሰማው ፖሊስ ፊቱ ላይ ከባድ ቁም ነገር አዝሎ ገባና ጥብቅ ያለ ፖሊሳዊ ሰላምታ ቀረበ። አዛዡ ከወረቀቱ ላይ ቀና ብለው አዩት። አባሉ የመጣበትን ከባድ ጉዳይ ለማስረዳት ከደንብ ልብሱ የውስጥ ኪስ ውስጥ ደብቆ ያመጣትን ያቺን ትንሿን የማስታወሻ ደብተር አወጣ። ድምፁን ዝቅ አድርጎ ነገር ግን የቃላቱን ክብደት አጠናክሮ አዛዥ፣ ከዚሁ ከኛ ወረዳ አንድ ሰው በገዛ ሚስቱና በልጆቹ ተገሎ እቤት ውስጥ ተቀብሯል የሚል ጥቆማ ሰምቼ ነው የመጣሁት አላቸው። ይህን ሲሰሙ የአዛዡ እጅ ላይ የነበረው ብዕር ድንገት እንቅስቃሴዋን ገታ አደረገች። መዝገብ ላይ ተተክሎ የነበረው አይናቸው ተስፈንጥሮ ወደ ፖሊሱ ተመዘዘ። የሰሙትን ማመን አቅቷቸው መቼ? አሁን በቅርቡ የተፈጸመ ወንጀል ነው ሲሉ በከፍተኛ ጉጉትና ድንጋጤ ጠየቁ። ወንጀሉ ከተፈጸመማ ብዙ ጊዜው ነው ሲል መለሰ ፖሊሱ። ድምፁ ውስጥ የነገሩን አሳሳቢነት የሚያሳይ ክብደት ነበረው። ምን ያህል ጊዜ ሆኖታል? አዛዡ አይናቸውን አፍጥጠው ጠየቁ። እንደሚባለው ከሆነ 8 ወይም 9 ዓመት ሳይሆነው አይቀርም። ይህን ሲሰሙ አዛዡ በሁኔታው ክፉኛ ተገርመው በድንጋጤ ወደ ወንበራቸው ደገፍ አሉ። 8 ዓመት? ይህማ በጣም ሩቅ ነው። ከ8 ዓመት በኋላ መሬት በልቶት የቀረ ሚስጥር። ጊዜው በጣም ርቋል። አዎ ጌታዬ፣ ጊዜው በጣም ርቋል። ግን ብሎ ፖሊሱ በቡና ሰዓት ሾልኮ ወጥቶ የጻፈባትን ያቺን ብጫቂ ማስታወሻ ደብተር ገለጣት። ለመሆኑ የሟች ስምና አድራሻ ይታወቃል? ሲሉ አዛዡ በጉጉት ጠየቁ። አሁን አለኝ አለ ፖሊሱ በልበ ሙሉነት። የገዳዮቹንና የሟቹን ስም እንዲሁም ቦታውን አንድ በአንድ አነበበላቸው። አዛዡም ወሳኝ ያሏቸውን ነጥቦች ከራሳቸው ማስታወሻ ላይ እያሰፈሩ ጉዳዩን በስፋት ጊዜ ወስደው እንደሚነጋገሩበት ገልጸው አባሉን አሰናበቱት። ከቢሮው እንደወጣ ፖሊሱ ያቺን ማስታወሻ ደብተር በእጁ አጥብቆ እንደጨበጠ በረጅሙ መንገድ ላይ ይራመዳል። የጫማው ኮቴ ኮሪደሩ ላይ ያስተጋባል። የዚህን የተደበቀ በደም የተጨማለቀ የወንጀል ምስጢር ግድግዳ ለማፍረስና ገዳዮቹን ለሕግ ለማቅረብ ውስጡ በጉጉት ይንተከተካል። በሌላ በኩል ግን የሰው ልጅ ተፈጥሮ ነውና አእምሮ የጥርጣሬ ጥያቄ ያነሳበት ጀመር። ይህ ሁሉ የሴቶች የቡና ላይ ወሬና የፈጠራ አሉባልታ ቢሆንስ? ሰውየው እውነትም በሕይወት ቢኖሩስ?
ዝም ብለን የሌለ ጉድጓድ እየማስን ቢሆንስ እያለ ከራሱ ጋር ክፉኛ ይሟገታል። ወዲያው ግን ራሱን ነቀነቀና የጥርጣሬውን ሐሳብ ከአእምሮ አራገፈው። ምንም ቢሆን እውነቱን አውጥተን ማረጋገጥ አለብን በሚለው ጽኑ ፖሊሳዊ አቋሙ ጸና። በዚህ መሃል በቢሮአቸው ውስጥ ብቻቸውን የተቀመጡት የአዛዡ ሕሊና እረፍት አጥቶ ነበር። የተሰማው ወንጀል ዘግናኝነትና 8 ዓመት ሙሉ በሚስጥር ተዳፍኖ መቆየቱ እንቅልፍ የሚነሳ ነበር። የገዛ ሚስት ከልጆቿ ጋር ተባብራ ባሏን ገላ መኝታ ቤት ቀብራ 8 ዓመት ሙሉ በዚያው ቤት ውስጥ መኖር፣ ይህን ማሰብ ራሱ አእምሮን የሚከብድ ነበር። ወዲያውኑ ውሳኔ ላይ ደረሱና ጠቆመውን ያመጣውን ፖሊስ መልሰው አስጠሩት። ይህን ሚስጥር እንዴት እንደምንፈታው ስልት መቀየስ አለብን አሉ አዛዡ ቆፍጠን ብለው። ያቺ ወሬውን ያወራችውን ሴት ከፈለግናት ልናገኛት እንችላለን። ግን እስከዚያው ድረስ ምንም አይነት ጥርጣሬ እንዳይፈጠርና ገዳዮቹ መረጃ እንዳያጠፉ የሟችን የቅርብ ዘመዶች በዘዴ እያፈላለግን ተጨማሪ ጥቆማዎችን ለማሰባሰብ እንሞክር በማለት አቅጣጫ አስቀመጡ። በቀጣይም አጥንተው ወደ ስፍራው ለመንቀሳቀስ ተነጋግረው ተለያዩ። ፖሊሱ ትዕዛዙን ተቀብሎ እንደ ነቃ ነብር ወዲያው ወደ ሥራ ገባ። አካባቢውን በደንብ ከሚያውቁ የመስተዳደር አካላት ጋር በመገናኘት ሞተዋል ስለተባሉት ግለሰብ ሁኔታ በረቀቀ መንገድ ማጥናት ጀመረ። ብዙም ሳይቆይ አንድ ገላጭ የሆነ እውነት ብቅ አለ። የሟች ቤተሰቦች ያኔ ለሕክምና ወደ አዲስ አበባ ሄደዋል በማለት የሰጡት ሽፋን አሁን ላይ ወንጀሉን ለመደበቅ የተጠቀሙበት ማዘናጊያ መሆኑን የሚያሳብቁ ጭላንጭል መረጃዎች አገኘ። ነገሮች መገጣጠም ጀመሩ። የሟቹ ማንነትም የእነዚያ የጠፉት የቄስ መንገሻ መሆኑ ግልጽ እየሆነ መጣ። ነገሩ መልክ እየያዘና የጥርጣሬው ደመና እየገፈፈ ሲመጣ አዛዡ ወሳኝ እርምጃ ወሰዱ። ቅዳሜ ግንቦት 14 ቀን 1999 ዓ.ም ማለዳ 12 ሰዓት ተኩል የጎህ ብርሃን የደብረ ታቦርን ሰማይ በስሱ ገና እየገለጠው ነው። አየሩ በጠዋት ብርድ የሚቆጠቁጥ ቢሆንም የደብረ ታቦር መናኸሪያ ግን በሕዝብ ማመላለሻ አውቶቡሶች የሞተር ድምፅ ጎንደር ጎንደር፣ አዲስ አበባ፣ ባህር ዳር፣ ወረታ ወረታ በሚሉ የረዳቶች ጩኸትና በተሳፋሪዎች ግርግር ደምቃለች። አውቶቡሶቹ አቧራቸውን እያቦነኑ ወደ የአቅጣጫው ከግቢው ይወጣሉ። የእኚዎቹ 3 መርማሪዎች ጉዞ ግን ከተራው መንገደኛ የተለየ፣ አቅጣጫውም ወደ ሌላ ነበር። እነሱ የሚጓዙት ለዓመታት ተቀብሮ የኖረን ዘግናኝ እውነት ወደሚፈነቅሉበት የሞት ስፍራ ነው። 3ቱ የፖሊስ አባላት ቃል ኪዳን እንደገባ ሰው ገና ዶሮ ሳይጮህ ጎህ ሲቀድ ተገናኝተው የከተማዋን ጫጫታ ወደ ኋላ ትተው ፊታቸውን ወደ ሰሜን ምስራቅ አቅጣጫ ዙረው ጉዟቸውን ጀመሩ። ከፊት ለፊታቸው ከግዙፉና ግርማ ሞገስ ካለው የጉና ተራራ ጀርባ የጠዋቷ ፀሐይ በደማቅ ቀይ ኅብር አሸብርቃ ብቅ አለች። ልክ እንደፈሰሰው ደም ቀስ በቀስም ንጋቱ እየገፋ ሲሄድ የፀሐይዋ ድምቀት ቀንሶ በጠራራው ሰማይ ላይ ፈገግ አለች። የጠዋቱን ብርድ ለመቋቋም ጋቢያቸውን ከላይ ሞቅ አድርገው የደረቡት መርማሪዎች ላያቸው ተራ መንገደኛ ይመስላሉ። ነገር ግን ከጋቢያቸው ስር ያንን ቀዝቃዛ አየር የሚመስል ብረት ታጣፊ ክላሽንኮቭ ጠመንጃቸውን በማንኛውም ሰዓት ለተኩስ በተዘጋጀ መልኩ ደብቀው ይዘዋል። ከ2 ሰዓት በላይ የፈጀውን አድካሚ የእግር ጉዞ ሲያጋምሱ ለገበያ ወደ ደብረ ታቦር የሚተሙ በርካታ የመንደር ሰዎችን በየመንገዳቸው አገኙ። ከ2 ሰዓት በላይ የሚፈጀውን አድካሚ የእግር ጉዞ ሲያጋምሱ ለገበያ ወደ ደብረ ታቦር የሚተሙ በርካታ የመንደር ሰዎችን በመንገዳቸው አገኙ። ሆኖም የያዙት ምስጢራዊ ተልእኮ ከባድ በመሆኑ ከቀላል የጠዋት ሰላምታ ውጪ ከማንም ጋር ትርፍ ቃል ሳይተነፍሱ የሰውንም ትኩረት ሳይስቡ ጸጥ ብለው ወደ ታሰበው ስፍራ ገሰገሱ። የመጨረሻዋ መድረሻ ላይ ሲደርሱ ዋህር ማለት ይቺ ናት አለ ስፍራውን በደንብ የሚያውቀው ፖሊስ ጣቱን ወደ አንዲት መንደር እየጠቆመ። መንደሯ ከሩቅ ስትታይ ምንም እንዳልተፈጠረባት ሰላም እንደሰፈነባት የዋ መንደር ትመስላለች። ከውስጧ ግን ከባድ የደም ምስጢር ታቅፋለች። መርማሪዎቹ ቀጥታ ወደ ቤቱ ከመሄዳቸው በፊት መጀመሪያ የቀበሌ አስተዳዳሪዎችን ማግኘት ስለፈለጉ መንገደኛ ማጠየቅ ጀመሩ። ብዙም ሳይጓዙ አንድ ወጣት መንገድ ላይ አገኙ። 3ቱም ተያዩና ወደ እሱ ተጠግተው ሰላም ወንድሜ፣ የዚህ አካባቢ ነዋሪ ነህ ሲሉ የመጀመሪያ ጥያቄያቸውን ሰነዘሩ። አዎ፣ የዚሁ ሰፈር ልጅ ነኝ ሲል መለሰ ወጣቱ። ድምፁ ግን እርጋታ ቢነበብበትም አይኖቹ ግን በመንደራቸው ውስጥ ያልተለመዱትን እነዚህን አዲስ እንግዶች የደንብ ልብስ የለበሱትን ፖሊሶች
ከራስ እስከ እግራቸው በትዝብት ይቃኙ ነበር። ከፖሊሶቹ አንደኛው ከረዘም ያለ ጉዞ የተነሳ ድካም በሚስተዋልበት ድምፅ ከዚህ አካባቢ ከሆንክማ የቀበሌ አስተዳደር ሰዎችን በቅርብ እንፈልጋለን። የምንፈልገው ሰው ነበር። ምናልባት አንተም ሰፈሩን በደንብ ስለምታውቀው ብትጠቁመን ደስ ይለናል አለው። ወጣቱ እጁን ወደ አንደኛው አቅጣጫ እየቀሰረ የቀበሌው አባሉ ቤትማ ቅርብ ነው፣ እዛ ጋር ነው አለና የማወቅ ጉጉት አድሮበት ግን የምትፈልጉትን ሰው ማንነት ከነገራችሁኝ ምናልባት እኔም ላውቀውና ላሳያችሁ እችላለሁ ሲል በፈገግታ ጥያቄውን አቀረበ። ፖሊሶቹ እርስ በርስ በዓይን ተያዩ። የሆነ ያልተነገረ መግባባት በመካከላቸው ተፈጠረ። በመቀጠልም አንደኛው ፖሊስ ወደ ወጣቱ ዞር ብሎ ቄስ ጎሹን ታውቃቸዋለህ? ሲል የጥያቄውን ጦር ሰነዘረ። ይህ ስም ከፖሊሱ አፍ ሲወጣ ወጣቱ ላይ የታየው ለውጥ ቅጽበታዊ ነበር። ልክ በድንገት የበረዶ ውሃ እንደፈሰሰበት ሰው ፊቱ ላይ የነበረው መረጋጋት ተገፈፈ። አይኖቹን ከፖሊሶቹ ላይ ነቅሎ ወደ ሰማይ አሻቅቦ ተመለከተ። አንዳች የራቀ ምናልባትም የሚያስፈራ ሐሳብ ውስጥ እንደሰመጠ ያስታውቃል። ከባድ ዝምታ ሰፈነ። ምን ነው አታውቃቸውም እንዴ? ሲል ሌላኛው ፖሊስ የሰፈነውን ጸጥታ ሰበረው። አይኖቹ የወጣቱን የፊት ገጽታ በጥብቅ እየመረመሩ ወጣቱ በጥርጣሬና በፍርሃት መካከል ሆኖ ጎሹ ማን አለ። የሰማውን ማመን አቅቶት ማረጋገጥ በሚፈልግ መንፈስ ቄስ ጎሹ መንገሻ አሉት። የቃላቶቹን ክብደት ጠበቅ አድርገው ሙሉ ስማቸውን በመጥራት ወጣቱ ዙሪያ ገባውን በስጋት ቃኘና ድምፁን በከፍተኛ ሁኔታ ዝቅ አድርጎ እሳቸውማ የሉም አለ። ቃላቶቹ ጉሮሮ ላይ እንደተሰነቀሩ ሁሉ ወዴት ሄደው ነው? ይህንንማ እኔም አላውቅም መለሰ ወጣቱ አይኑን ከፖሊሶቹ እይታ እያሸሸ። ሁኔታውን በትዝብት ሲከታተሉ የነበሩት የወረዳው ፖሊስ አዛዥ ወጣቱን የወረረው ድንጋጤና መሸማቀቅ ገብቷቸዋል። ጠጋ ብለው አባትነት በተላበሰበት በሚያረጋጋ ድምፅ አይዞ የኔ ልጅ አትፍራ፣ እኛ መጥፎ ነገር አናመጣም፣ አንተ የምታውቀውንና የሰማሃትን ብቻ ንገረን ሲሉ ትከሻውን መታ መታ እያደረጉ አደፋፈሩት። ወጣቱ በአይኖቹ ዙሪያ ገባውን በስስት ቃኘ። ምንም አጠገባቸው አለመኖሩን ካረጋገጠ በኋላ ለዓመታት ተዳፍኖ የቆየውን የጥርጣሬ አመድ ማውጣት ጀመረ። ድምፁን ዝቅ አድርጎ እንግዲህ የመንደሩ ወሬ ሰውየው ሞቷል ነው የሚባለው። ትንፋሹን ሰብሰብ አድርጎ ቀጠለ። ሚስቱ ግን ለሕክምና አዲስ አበባ ሄደዋል እያለች ስታስወራ ኖራለች። አብዛኛው ሰው ግን ተገለው እዛው ቤታቸው ውስጥ ተቀብረዋል እያለ በሹክሹክታ ያማል። አንዳንዱ ደግሞ ሽፍቶች መጥተው አፍነው ወስዷቸዋል ይላል። ብቻ ምን አለፋችሁ ትክክለኛው ነገር እሳቸው መሬት የዋጣቸው ሰማይ እስካሁን አልታወቀም። ይህ ቃል ለፖሊሶቹ እንደ ውድ ማዕድን ነበር። የያዙትን ፍንጭ ይበልጥ አጠናከረላቸው። ለመሆኑ ቤታቸው የት አካባቢ ነው ሲሉ ጠየቁት። ወጣቱ ፊቱ ላይ የግርምት ስሜት እየተነበበ የቱ ቤት አለ። ቤቱማ ድሮ ፈርሷል። ሚስቱቱና አንዷ ልጃቸው ቤቱን አፍርሰው ጥለው ከሄዱ ቆይተዋል። አሁን እዚያ ግቢ ውስጥ ያለችው ሌላኛዋ ልጃቸው ብቻ ናት። እሷም የራሷን አዲስ ቤት ሰርታ ነው የምትኖረው። ይህም ብሎ ራቅ ወዳለው የሟች መንደር በእጁ አመለከተ። በመቀጠልም የቀበሌው አስተዳዳሪ ቤት ወዳለበት አቅጣጫ ጠቁሟቸው መርማሪዎቹም ወጣቱን አመስግነው ጉዟቸውን ቀጠሉ። ሦስቱ የፖሊስ አባላት ወጣቱ ባመለከታቸው አቅጣጫ የእግር ጉዟቸውን ቀጠሉ። የዋህን መንደር ጠመዝማዛና አቧራማ መንገድ ተከትለው ከጥቂት ደቂቆች በኋላ የቀበሌው አስተዳዳሪ ቤት ደረሱ። አስተዳዳሪው እነዚህን ያልታሰቡ እንግዶች ሲመለከት ፊቱ ላይ ግርታ ቢነበብም ማንነታቸውንና የመጡበትን ዓላማ ሲረዳ ግን ለመተባበር ፈቃደኛ ሆነ። ጉዳዩ የከበደ ምስጢር በመሆኑ የቤተሰብም ሆነ የጎረቤት ጆሮ እንዳይሰማቸው ሰግተው ከቤቱ ራቅ ወዳለ አንድ ግዙፍ ዛፍ ስር አቀኑ። የጠዋቱ ንፋስ የዛፉን ቅጠሎች እያወዛወዘ በሚፈጥረው ሹክሹክታ ታጅበው ያንን የከበደና የተዳፈነ ምስጢር መፈተሽ ጀመሩ። የወረዳው ፖሊስ አዛዥ ጊዜ ማባከን አልፈለጉም። ቀጥታ ወደ ጉዳዩ ገቡ። የአስተዳዳሪውን አይን በቆራጥነት እያዩ እዚህ አካባቢ አንድ ሰው ተገሎ ራሱ ቤት ውስጥ ተቀብሯል የሚል ከባድ ወሬ አለ። ስለዚህ ጉዳይ የምታውቀው ነገር ካለ እንድትነግረን የመጣ ነው
አሉት። የቀበሌው አስተዳዳሪ ፊቱ ላይ የድንጋጤና የግራ መጋባት ደመና ጠላ። አዛዡን ትኩር ብሎ እያየ ለጥቂት ሰከንዶች ቃላት አጥቶ ዝም አለ። በመቀጠልም በሚንቀጠቀጥ ድምፅ መቼ? ማን የተገደለው? ማን የሞተው? እኔ እስካሁን እንዲህ አይነት ዘግናኝ ነገር ሰምቼ አላቅም ሲል መለሰ። አዛዡ ምንም ሳይደናገጡ በእርጋታ ጊዜውማ ትንሽ ቆየት ብሏል። ወንጀሉ ከተፈጸመ 8 ዓመት አልፎታል ነው የሚባለው አሉት። አስተዳዳሪው ይህንን ሲሰማ ወደ ኋላ መለስ ብሎ ማስታወስ ጀመረ። አይኖቹን መሬት እያየ በጥልቅ ሐሳብ ማዕበል ውስጥ ተዋጠ። ከዚያም ቀና ብሎ በጉጉትና በስጋት መሃል ሆኖ ጠየቀ። ለመሆኑ ሟች ማን ይባላል አሉኝ? ቄስ ጎሹ መንገሻ አለው ፖሊሱ። ይህንን ሲሰማ አስተዳዳሪው በድንጋጤ ክው አለ። ቄስ ጎሹ? እሳቸውንማ አውቃቸዋለሁ። እሳቸውን የማያውቅ በዚህ መንደር ማን አለ? አለና በያዘው ከዘራ መሬቱን ደቅ አድርጎ እየደበደበ በቁጭት ተናገረ። ታዲያ እኮ ለሕክምና አዲስ አበባ ሄደዋል ነው የተባለው። እሳቸው ወደዛ መሄዳቸውን ግን ሁሉም ልጃቸው አያውቁም ነበር። አንዳንዶቹ ቆይተውን የሰሙት። መሄዳቸውን በወቅቱ የሚያውቅ አንድ ሰውም አልነበረም ነው የምትለው? ሲሉ አዛዡ አቋረጡት። አዎ አለ አስተዳዳሪው በልበ ሙሉነት። ባለቤታቸው ነች ለሕክምና ሄደዋል ብላ የነገረችን። በኋላ ላይ ግን ደግሞ አዲስ አበባ ደርሰው ደብዳቤ ልከውልናል ስትል እውነት መሆኑን አምነን ተቀበልን። እኛ ጥርጣሬ ውስጥ የገባነው እኮ ያቺ አዲስ አበባ የነበረችው ምስኪን ልጃቸው አባቴ እኔ ጋር አልመጣም ብላ እያለቀሰች ስትመጣ ብቻ ነው በማለት ያኔ የተፈጠረውን ማደናገሪያ አንድ በአንድ ዘረዘረላቸው። መርማሪዎቹ ከአስተዳዳሪው ጋር ለጥቂት ጊዜ ቆይተው ጠቃሚ ያሏቸውን መረጃዎች በማስታወሻቸው አሰፈሩ። ከዚያም ለምርመራው ይረዳሉ ያሏቸውን ሌሎች አካባቢውን ሰዎች ማፈላለግና ማነጋገር ቀጠሉ። ሆኖም አብዛኞቹ መንደርተኞች ከወጣቱና ከአስተዳዳሪው የተለየ አዲስ ነገር ሊነግሯቸው አልቻሉም። ነገር ግን የተስፋ መቁረጥ ስሜት ሊጫጫናቸው ሲል ከብዙ ክትትል በኋላ ያገኙት አንድ ግለሰብ የምርመራውን አቅጣጫ የሚቀይር አስደንጋጭ ፍንጭ ሰጣቸው። ይህ ሰው ድምፁን አጥፍቶ እንዲህ ሲል ያችን የጥፋት ምሽት አስታወሰ። ቄሱ ወደ አዲስ አበባ ሄዱ በተባለበት በዚያች እኩለ ሌሊት ድንገተኛ የተኩስ ድምፅ ሰምቼ ነበር በማለት ንግግሩን ጀመረ። በወቅቱ መንደራችን ውስጥ በሆነው ባልሆነው ዝም ብሎ ጥይት ይተኮስ ስለነበር የተለየ ነገር ነው ብዬ ግምት አልሰጠሁትም ነበር። ግን በነጋተው ጠዋት የቄስ ጎሹ ሚስት ማታ የተተኮሰው ጥይት ምንድን ነው ብዬ ጠየቅኳት። ሰውየው ትንፋሹን ዋጥ አድርጎ ቀጠለ። እሷም ምን አለችኝ መሰላችሁ? የማናውቃቸው ወታደሮች ማታ መጥተው እኛ ጋር ራት በሉ። ከዚያም ቄስ ጎሹ ለሕክምና አዲስ አበባ ልጄ ጋር ሊሄድ ነው ግን መንገዱ አላስተማመነኝም ብለው ሲነግሯቸው ወታደሮቹ እኛ እንሸኞታለን አሉና ተያይዘው ወጡ። ወዲያው እዚያ ማዶ ሲደርሱ 3 ጥይት ተኮሱ ብላ ነገረችኝ። እኔም የነገረችኝ እውነት መስሎኝ ዝም አልኩኝ። አሁን ግን የሰውየው ደብዛ ሲጠፋ ያቺ የሰማዋት የ3 ጥይት ድምፅ የቄሱ መገደያ ትሆን እንዴ እያልኩ እጠራጠራለሁ አለ። ይህ መረጃ ለመርማሪዎቹ ትልቅ ብርሃን ፈነጠቀላቸው። የቄሱ ሚስት የፈጠረችው የተራቀቀ የውሸት ድር ቀስ በቀስ እየተበጣጠሰ መሆኑን ተረዱ። 3ቱ ፖሊሶች ተያዩ። አሁን ጊዜ ማጥፋት አያስፈልግም። ቀጣዩና ወሳኙ እርምጃ በአካባቢው ትኖራለች ወደ ተባለችው አዲስ ቤት ሰርታ ወደ ተቀመጠችው የሟች ልጅ ቤት ማቅናት መሆኑን ወሰኑ። ታጣፊ ክላሽንኮቫቸውን አስተካክለው በመያዝ ፊታቸውን ወደ ልጅቷ ቤት አዞሩ። መርማሪዎቹ እርስ በርስ በተጠጋጉት ቤቶች መሃል ባለው ጠባብ መንገድ ሰንጥቀው እየገፉ ነው። የገበያ ቀን ስለሆነ ሰፈሩ ጭር ብሏል። በሮቹ ሁሉ ተቆልፈዋል። የሰፈሩን ጸጥታ የሚሰብረው ከየግቢው የሚሰማው የሕፃናት ጫጫታ ብቻ ነበር። ይሁንና ሕፃናቱ የፖሊሶቹን ግርማ ሞገስ ያዘለ እርምጃ ሲመለከቱ የያዙትን ጨዋታ አቁመው ዝም ብለው በአድናቆትና በፍርሃት ዓይናቸውን ተከሉባቸው። ጠባቡን መንገድ ተራምደው ሲጨርሱ ከሌሎች ቤቶች ፈንጠር ብላ ለብቻዋ የተገነባች አንዲት ያረጀች የሳር ክዳን ቤት ፊት ለፊት ቆሙ። የፈለጓት ሴት ቤት ቆልፋለች። አካባቢው ሰው አልባ ሆኖ ጭር ብሏል። ድንገት ከግቢው ጥግ አንድ ብላቴና ብቅ አለ። አንደኛው መርማሪ በእጁ ጠራው። ሕፃኑ እያመነታ እርምጃውን እየጎተተ ቀረበ። የማን ልጅ ነህ አንተ? አለው መርማሪው። ሕፃኑም ቀልጠፍ ብሎ የአባቱን ስም ተናገረ። የዚህ ቤት ሰዎች የት ሄዱ?
ሲለው ሴትየዋ ማለዳ ዶሮ ሲጮህ ወደ ገበያ መሄዷን ነገረው። ሌላኛው መርማሪ ጎንበስ ብሎ የልጁን ፀጉር እያሻሸ ቄስ ጎሹን ታውቃቸዋለህ ማሙሽ? አለው። ሕፃኑ ምንም ሳይገረም በአጭሩ ሞተዋል እኮ አለ። መቼ? የት ተቀበሩ? ብሎ ሲያፋጡት ሕፃኑ ቀና ብሎ እያያቸው ቤተ ክርስቲያን አለ። ሌላ ቃል አልጨመረም። ፖሊሶቹ ተያዩ። ሴትየዋ እስክትመጣ ድምፃቸውን አጥፍተው ለእይታ በማያጋልጥ መልኩ ከአጥሩ ስር ተሸሽገው መጠበቅ ጀመሩ። ሰዓቱ ነጎደ። ፀሐይቱ እያዘቀዘቀች ስትሄድ የገበያተኛው ሁካታ ከሩቅ መሰማት ጀመረ። ብዙም ሳይቆይ የሚጠብቋት ሴት የግቢውን በር ገፍታ ገባች። ተዘግቶ የዋለውን የቤቱን ቁልፍ ከፍታው ዘው ስትል ፖሊሶቹና የቀበሌው ኃላፊ እንደ ጥላ ተከትለዋት ገቡ። ዞር ስትል ያልጠበቀችው እንግዳ ከፊቷ ቆሟል። አይኖቿ ፈጠጡ። ሰዎቹን ከራስ እስከ እግራቸው ቃኘቻቸው። የድንጋጤ ላብ በግንባሯ ላይ ፊን አለ። የቀበሌው ኃላፊ ዝምታውን ሰብሮ ሰላምታ ሰጣት። ምን ነው በደህና ነው የመጣችሁት? አለች። ድምጿ ይንቀጠቀጣል። አዛዡ ፊቱን ቆጣ ባለ ፊት ድምፁን ለዘብ አድርጎ ደህና ነሽ? ትንሽ ልናነጋግርሽ ፈልገን ነው አላት። እኔን? ከኔ ምን ትፈልጋላችሁ? አለች። ቃላቶቿ ጉሮሮዋ ላይ እየተናነቋት። ምንም አንፈልግም። ለጥቂት ደቂቃ እናነጋግርሽና እንመለሳለን። ተረጋጊ አሉና አዛዡ ሊያረጋጓት ሞከሩ። ግን አልተረጋጋችም። ችግር ከሌለ ታዲያ ለምን ትፈልጉኛላችሁ? እያለች ድምጿን ከፍ ለማድረግ ሞከረች። እየመረመርነው ያለ የወንጀል ድርጊት አለ። ይህን ወንጀል ለማረጋገጥ ደግሞ አንቺ የምታውቂው ሚስጥር ወሳኝ ሆኖ አግኝተነዋል ሲሏት ንግግሯን አቋርጣ በንዴት ጮኸች። የምን ወንጀል? እኔ ማውቀው ነገር የለም። የምትሉትንም አላውቅም። ይልቅ ገበያ ውዬ መምጣቴ ነው። ስራ አለብኝ ብላ ከተቀመጠችበት በድንገት ተፈናጠረች። የምርመራ ቡድኑ አባላት ከየአቅጣጫው ከበው በእርጋታ ላይ ያነጋግሯት ቢሞክሩም ፊቷን አኮሳትራ እኔ አላውቅም ከማለት ውጪ አንዲትም ቃል ልትነፍስ አልቻለችም። የአዛዡ ፊት ጠነከረ። እኛ ሚስጥሩን ከነጓዙ ሙሉ በሙሉ ደርሰንበታል። ይልቅ ጊዜ ሳናጠፋ እውነቱን ብትነግሪን ይሻላል አሏት አፍጥጠው። እርሷ ግን አሁንም አይኗን በጨዋታ አጥባ የምን ሚስጥር ስትል አፈገፈገች። አባታችሁ ተገለው በድብቅ መቀበራቸውን አንቺም የዚህ ጉድ አዋቂ መሆንሽና አሉና ቃላቶቹን እንደ ጅራፍ አሳረፉባት። እኔ ማውቀው አንዳች ነገር የለም። ለዚህ ከሆነ ስርዓት አስፈቱኝ አለች ድምጿን አጠናክራ ለመከላከል እየሞከረች። እንደ ቅዠት አትካጂ አሏት አዛዡ ቆጣ ብለው። ይህ ለእኛ ከባድ ሥራችን ነው። ማወቅሽን አረጋግጠናል። አሁን የምንፈልገው ነገር ቢኖር የት እንደተቀበሩ ቦታውን እንድታሳይን ብቻ ነው። ከአዛዡ ጀርባ የነበረው ሌላኛው መርማሪ ቀረብ አለና ይህንን ሚስጥር አንቺ ጠንቅቀሽ እንደምታውቂ ወንድምሽ ራሱ አምኖ ነግሮናል አላት። ይህኔ ነገሩ ሁሉ ተለወጠ። እንደ ቋጥኝ ደንድኖ የነበረው ልቧ ክው አለ። አንዳች የመሸማቀቅ ስሜት ሰውነቷን ወረራት። በድንጋጤ የደም ስሮቿ ተገታተሩ። የፍርሃት ላብ በግንባሯ ላይ በቅጽበት ዥፍ አለ። ሆኖም ገመናዋን በቀላሉ ላለመስጠት እየታገለች እኔ ማውቀው ነገር የለም። ከፈለጋችሁ ሄዳችሁ እሱን ጠይቁትና ያሳያችሁ። ጉድ እኮ ነው እያለች በፊቷ ላይ የሚንቆረቆረውን ላብ በለበሰችው ቀሚስ ጫፍ ጠረግ ጠረግ አደረገች። አዛዡ አሁንም በሚያስፈራ እርጋታ ጫናቸውን ቀጠሉ። ስለ አባታችሁ አሟሟት ሚስጥሩን በደንብ እንደምታውቂ ወንድምሽ አረጋግጦልናል። እዚህ ድረስ የመጣነው እንዲሁ አይደለም። ይልቅስ በንካ ሰላምታ ጊዜያችንን አናቃጥል። ቦታውን ብቻ ጠቁሚኝ። ሴትዮዋ አሁንም እልህ እየተናነቃት ፊቷ ላይ የሐዘንና የቁጭት ስሜት እየተነበበ ምንድን ነው የምትሉኝ? ካወቀ እሱ ያሳያችሁ አለች። ጥሩ አሉ አዛዡ አይኗን እያዩ። እሱማ በእስር ላይ ስለሚገኝ አምጥተን ቦታውን ማስጠቆም እንችላለን። ካልሆነም ደግሞ መላው የአካባቢውን ነዋሪ ያስተባብረን መንደሩን በሙሉ እናስቆፍረዋለን። ነገር ግን የሰውን ጉልበት በከንቱ ከምናደክም አንቺው ራስሽ ትክክለኛውን ቦታ ብትጠቁሚን ይሻላል ብለን ነው አሉ። ድንገት ቤት ውስጥ ከባድ ዝምታ ሰፈነ። አየሩ ራሱ የከበደ ይመስላል። ሴትዮዋ በሐሳብ ማዕበል ተናወጠች። ግራ መጋባት ጀመረች።
መርማሪዎቹ አይናቸውን ሟች ይኖርበታል ወደ ተባለው የቤት አካባቢ ሲያማትሩ ቦታውን አወቁት ይሆን እንዴ የሚል ሽብር በውስጧ ተፈጠረ። አላውቅም የሚለው ደረቅ ክርክር ከዚህ በላይ እንደማያራምዳት የውሸት ግድግዳዋ እየተደረመሰ መሆኑን ተረዳች። በመጨረሻም የያዛትን ዝምታ በሚንቀጠቀጥና በተቆራረጠ ድምፅ ሰበረችው። ከነፍሷ ስር የመነጨ በሚመስል ረጅም ትንፋሽ እያቃተተች ቦታው እዚህ አይደለም አለች። ጥቆማውን ለፖሊሶቹ ያመጣው መርማሪ ቀደም ሲል ሰፈር ውስጥ ሴቶች ቡና እየጠጡ ሲያወሩ የሰማው ቃል በአእምሮ አቃጨለበት። ከቤቷን የቀበረችው ያሉትን አስታወሰ። አፈጠጠባትና ከዚሁ ግቢ ውስጥ እኮ መሆኑን እኮ ጠንቅቀን እናውቃለን። አሁን ካንቺ የምንፈልገው ጣትሽን ቀሰር አድርገሽ ቦታውን እንድታሳይም ብቻ ነው አላት። ሴትየዋ በከባድ ዝምታ ተዋጠች። አንገቷን ደፍታ በሚንቀጠቀጡ ጣቶቿ መሬቱን እየጫረች ከቆየች በኋላ ቀና ብላ ፖሊሶቹን በየተራየቻቸው። አይኖቿ ቀልተዋል። በሲቃ እየተንሰቀሰቀች በቃ አውጡኝ፣ ሰው በላ እያለ ስሜን አጠፋው፣ ዘመን ጎረቤትም ሸሸኝ፣ እንደ ልቤ ሰው ማየት ናፈቀኝ ብላ መሪር እሪታዋን አቀለጠችው። አዛዡ ፊታቸው ፈካ። በጣም ጥሩ፣ ይህ ቀናነትሽ ይረዳናል። አይዞሽ፣ አሁን ቦታውን አሳይን አሏት እያበረታቷት። እሷም አሁንም እያቀረቀረች ድሮ ቤት የነበረበት እዛ የእህል ጉድጓድ ውስጥ ነው ስትል በጣቷ ጠቆመቻቸው። የምርመራ አባላቱ የተቋጠረው ሚስጥር መፍቻ ቁልፍ በመገኘቱ እፎይታ ቢሰማቸውም የነገሩን መጨረሻ ለማየት ቸኩለዋል። ሴትየዋን አስከትለው ወደ ጠቆመቻቸው ስፍራ መሩ። ውጭ ላይ ከበው የነበሩት የአካባቢው ነዋሪዎችም ነገሩ ገብቷቸው ፖሊሶቹን ተከትለው ተንጋጉ። ቀድሞ የሟች ቄስ ጎሹ ቤት የነበረበትና አሁን ታርሶ እርሻ የሆነው ቦታ ከ8 ዓመት በላይ የሰውን አጽም ውጦ የኖረው ያ የእህል ጉድጓድ በሰዎች ተከበበ። ከየቤቱ ዶማና ካፋ እየተኳኳ መጣ። መሬቱ መቆፈር ጀመረ። የአካባቢው ነዋሪ የተዳፈነውን የዘመናት ሚስጥር ቆፍሮ ለማውጣት በከፍተኛ ጉጉት እየተቀባበለ ይቆፍራል። አፈሩ ወደ ውጭ ይዛቃል። ከፊሉ ጉንጩን ይዞ እውነት ይሆን እንዴ እያለ በአድናቆትና በድንጋጤ ይተያያል። ዳር የቆሙት ደግሞ ቶሎ ቶሎ በሉ እያሉ ቆፋሪውን ያበረታታሉ። በዚህ መሃል የፖሊስ አዛዡ ሴትየዋን ከሕዝቡ ነጠል አድርገው ወደ በፊቱ ቤት ይዘዋት ገቡ። ፊት ለፊታቸው አስቀምጠው እንድትረጋጋ ካደረጉ በኋላ ከቦርሳቸው ውስጥ ወረቀትና ካርቦን አውጥተው ዝግጅት ጀመሩ። ስሟን፣ ዕድሜዋንና አድራሻዋን ከመዘገቡ በኋላ ያንን ጥቁር የታሪክ ማኅደር እንድትከፍት ጠየቋት። ሴትየዋ የፖሊሶቹን አይን እያየች በረጅሙ ተነፈሰች። መቼም እንግዲህ ልንገራችሁ አለችና አፏን ከፈተች። አባቴ ማህበር ስለነበረው እዛ ምሽቶ ነበር የመጣው። ሲመጣ ከቆርቆሮ ቤት ውስጥ ከወንድሜ ከጀንበር ጋር አብረው ተኙ። እኔና እናቴ ደግሞ በሌላኛው ክፍል ነበር የተኛ ነው። ብዙም ሳንቆይ የጥይት ድምፅ ሰማን። ወንድሜ ጀንበር እየሮጠ መጥቶ ጥይት ተተኩሶብኝ አባዬን ብጠራው ዝም አለኝ ብሎ ሽብር ፈጠረ። ደንግጠን ሮጠን ስንሄድ አባዬ ጉረሮ ላይ ተመቶ ደሙ በየቦታው ፈስቶ ሞቶ አገኘ ነው። ሁላችንም ጮህን። ያኔ እናቴ ድምፃችሁን አጥፉ፣ ዝም በሉ አለችን። ከዚያም ሬሳውን ጎትተን ቤት ውስጥ ከነበረው የእህል ጉድጓድ ውስጥ ከተን ቀበር ነው። የዛችን የጨለማ ሌሊት ጉድጓድን በድንጋይና በእንጨት ሞልተን ከላዩም ባዶ ሽርፍራፊ የተሰበረ ሸክላ ደፍነንበት ደበቅ ነው። ነገሩን ማንም እንዳያውቅ አድርገን አባታችን ለሕክምና አዲስ አበባ ሄዷን እያለን ስናስወራ 8 ዓመት ሆነን ስትል ያንን ዘግናኝ ሌሊት አስረዳች። አሁን ፀሐይቱ እያዘቀዘቀች መሸትሸት ብሏል። ቆፋሪዎቹ ከ1 ሜትር ተኩል በላይ ዘልቀው ገብተዋል። በላባቸው እየተጠመቁ ሲቆፍሩ ድንገት የዶማው ድምፅ ተቀየረ። ከብዙ ጥረት በኋላ የሰውየው አጽም አፈር ለብሶ መታየት ጀመረ። መጀመሪያ የወላለቁ እጆችና የእግር ቅልጥሞች፣ በመቀጠልም የራስ ቅሉ በጥንቃቄ ተለቅሞ ወጣ። ይህንን ሲያይ የአካባቢው ነዋሪ ሐዘኑ እንደ አዲስ ተቀሰቀሰ። ለካ አዲስ አበባ ሄደው ሳይሆን እዚሁ ተቀብረው ነው በሚል ቁጭት መላው መንደር ለቄስ ጎሹ በድጋሚ እሪታውን አቀለጠው። ጨለማው ሲወድቅ ሚስጥሯ አደባባይ የወጣባት ሴት ለቀጣይ ምርመራ ከፖሊሶቹ ጋር ወደ ጣቢያ አመራች። የምርመራ ቡድኑ አዛዥ የሴትዮዋን አስደንጋጭ የእምነት ቃል ተቀብለው እንዳበቁ ሌላ ትዕይንት ተፈጠረ።
የሟች ባለቤት ወይም የልጆቻቸው እናት አቅም እንዳነሰው ሰው እየተልፈሰፈሱ የይስሙላ እንባ እያነቡ ወደ ስፍራው ደረሱ። ድምፃቸውን ከፍ አድርገው ዋይታቸውን ያቀልጡታል። በድንጋጤ እግራቸው የከዳቸው መስለው ለመቆም ይንገዳገዳሉ። ሆኖም ይህን ትወና የተመለከተው የአካባቢው ነዋሪ እሳቸውን ሳይ በቁጭትና በንዴት ያጉረመርም ጀመር። ከሕዝቡ መሃል አንዳንዶቹ በንዴት እየተንገበገቡ ለሕክምና አዲስ አበባ ሄዷል፣ በሰው ሰላምታ ልኮልናል እያልሽ ስትሸነጊን አልነበር እንዴ? አሁን ደግሞ መጥተሽ የያዙ እንባ ታነቢያለሽ እያሉ ይረግሟቸዋል። እውነታውን አሁን የሰሙት ሌሎች የሟች ቤተሰቦች ደግሞ ሐዘን አንጀታቸውን በልቶት ደረታቸውን በሐዘን ይደቃሉ። የግንቦቷ ፀሐይ ሙሉ በሙሉ ስትዘቀዝቅ ስፍራውን ድቅድቁ ምሽት ተረከበው። ጠዋት ለሥራ ጉዳይ ወደ ደብረ ታቦር ከተማ አቅንቶ የነበረው የሟች ልጅ ሀገር ሰላም ነው ብሎ ወደ ቤቱ ሲመለስ ያልጠበቀው ጉድ ጠበቀው። መንደሩ ታምሷል። አካባቢው በታጠቁ ሚሊሾች ተከቧል። የቀድሞ የአባቱ ቤት ግቢ በሕዝብ ጢም ብሏል። ዘመድ አዝማዱ በእንባ ሲታጠብ በድንጋጤ ቆሞ ቀረ። የሠራው ግፍ ያሳደደው ይመስል የሌሎቹን ሰዎች ዓይን ቀና ብሎ ለማየት ድፍረት አጣ። ፍርሃት እንደ ብርድ አቆራፈደው። እናቱና እህቱ የት እንዳሉ ሲያጣራ በፖሊስ ቁጥጥር ስር መዋላቸውን አወቀ። የደበቀው ምስጢር ዛሬ መድረሻ እንዳሳጣው ገባው። በዚያች አስፈሪ ምሽት የክትትል አባላቱ የተቆፈረውን የሟችን አጽም እየጠበቁ እዚያው አደሩ። በማግስቱ ግንቦት 15 ቀን 1991 ዓ.ም ከ8 ዓመት በላይ በአፈር ተዳፍኖ የቆየው የቄስ ጎሹ አጽም በጥንቃቄ ተለቅሞ በክብር በሬሳ ሳጥን ውስጥ አረፈ። ረፋዱ ላይ ታላቅ የሐዘን ድባብ በሰፈነበት ሁኔታ በብዙ አካባቢ ነዋሪዎች ታጅቦ አስክሬኑ ወደ ዋር እስጢፋኖስ ቤተ ክርስቲያን አመራ። የቤተ ክርስቲያኒቷ ካህናት ለሟች የክህነት ጓደኛቸው በእንባ እየታጠቡ የፍትሐት ሥርዓት ፈጸሙላቸው። ቀሪዎቹ በድርጊቱ እጃቸው የሌለበት የሟች ልጆች እንዲሁም የአካባቢው አዛውንቶች ለ8 ዓመታት ተቀብሮ የኖረውን ይህን ምስጢር በብልሃት መርምረው ላወጡት ፖሊሶች ልባዊ ምስጋናቸውን አቀረቡ። ከሥርዓተ ቀብሩ በኋላ ፖሊሶቹ በእህቱና በእናቱ ምስክርነት ገዳይነቱ የተረጋገጠውን ይህንኑ ልጅ ጨምረው 3ቱን ተጠርጣሪዎች ይዘው ወደ ፖሊስ ጣቢያ ተመለሱ። በማግስቱ ግንቦት 16 ጠዋት ፀሐይቱ ፈንጠቅ ብላለች። መርማሪው ቢሮ ውስጥ ወንበሩ ላይ የተቀመጠውና ዕድሜው 25 ዓመት የሚሆነው ወጣት ከእንግዲህ መካድ እንደማያዋጣው ሲረዳ አንገቱን ደፍቶ ስለፈጸመው ዘግናኝ ድርጊት ሁሉንም ነገር በግልጽ መተንፈስ ጀመረ። ጠባቡ የምርመራ ክፍል ውስጥ ጸጥታ ሰፍኗል። ከመርማሪው ጠረጴዛ ፊት ለፊት የተቀመጠው ወጣት ጀንበር ጎሹ ይባላል። አጠርና ፈርጠም ያለ የሰውነት አቋም አለው። እስከ ግንባሩ የተደፋው ከርዳዳ ጸጉሩ ከጠይም የፊቱ ቀለም ጋር ተዳምሮ ገጽታው ላይ ልዩ ግርማ ሞገስ ሰጥቶታል። ሲናገር ፊቱን በቁጣ ስለሚያኮማትር መርማሪው እውን የዚህ ልጅ ልብ ውስጥ እውነተኛነትና ጸጸት ይኖር ይሆን ብሎ በጥርጣሬ እንዲያስተውሉ አድርጎታል። ጀንበር አይኑን ጠረጴዛው ላይ እንደተከለ የዘመናት ዝምታውን መግለጥ ጀመረ። ከአባቴ ጋር አብረን ስንኖር በ1982 ዓ.ም አካባቢ ደርግ መንደራችንን ሲቆጣጠር አንድ ባለሰደፍ ክላሽንኮፍ ጠመንጃ ወድቆ አግኝቼ ደብቄ ወደ ቤት አምጥቼው ነበር። ትንፋሹን ዋጥ አደረገና ድምፁን አጠናክሮ አባቴ ግን ያንን መሳሪያ አውጥቶ ለማያውቀው ሰው በ700 ብር ሸጠው። ብሩንም ቀማኝ። ይህ ብቻ አይደለም፣ ወንድሜ እንዳረባቸው ብሎ የሰጠኝም በጎች ሳይቀር ሽጦ ገንዘቡን አልሰጠም አለኝ። በዚህ የተነሳ ማንም ሳያውቅ በውስጥ እንጣላ ነበር። የጥላቻችን ጥግ ደግሞ አንድ ቀን ክፉኛ ተጣልተን አባቴ በያዘው መሳሪያ ተኩሶብኝ ስቶኛል። መርማሪው ንግግሩን አቋረጠው። እና በዚህ በተነሳ ቂም ነው አባትን የገደልከው? አለው አይን አይኑን እያየ። ጀንበር ራሱን በቀስታ እያነቀነቀ አይ ቂም ይዤ እንኳ አይደለም አለ። ታዲያ ምንድን ነው ብሎ መርማሪው አፋጠጠው። ጀንበር ጉሮሮውን ጠራረገ። ወደዚያች ጥቁር ሌሊት በሐሳብ ተመለሰ። ጥር 22 ቀን 1982 ዓ.ም ምሽት 4 ሰዓት ገደማ ይሆናል። አማቻችን አስቀምጥልኝ ብሎ የሰጠው ሌላ ክላሽንኮፍ ጠመንጃ ነበር። አባቴ ያንን ጠመንጃ ከትራሱ ስር ደብቆ ጭልጥ ያለ እንቅልፍ ወስዶት ነበር። ድምፄን አጥፍቼ ቀረብኩና መሳሪያውን ከትራሱ ስር ስመዘው በድንገት ነቃ።
ይህኔ ወደ ኋላ ፈገፈኩና ፈጥኛ አቀባብዬ በአንድ ጥይት ደረቱ ላይ መታሁት። አልበቃኝም፣ አከታትዬ ተኮስኩበት። በ3 ጥይት መትቼው ነው የገደልኩት። እዚያው አልጋው ላይ ሲንፈራገጥ ቆየና በደም ተነክሮ መሬት ላይ ወደቀ። ወዲያውኑም ሕይወቱ አለፈ። ይህንን ሲናገር ጀንበር የታችኛውን ከንፈሩን በጥርሱ ነክሶ ፊቱ ላይ የዘገየ ጸጸት ጥላ ጠላ። ከዚያስ? መርማሪው በሰማው ጭካኔ ድርጊት አእምሮ እየተረበሸ ጠየቀ። ከዚያማ አለ ጀንበር ትንፋሹን ሰብሰብ አድርጎ፣ የጥይቱን እርምታ ሰምተው በሌላኛው ክፍል ተኝተው የነበሩት እናቴና እህቴ እየሮጡ መጡ። የአባቴን በደም የተለወሰ አስክሬን መሬት ላይ ሲያዩ እህቴ ጸጉሯን ይዛ መጮህ ጀመረች። አፍሽን ዝጊ፣ አንቺንም እንዳልደፋሽ ብዬ አስፈራሯት። በድንጋጤ ጩኸቷን ውጣ ዝም አለች። ከዚያም ከእናቴና ከእህቴ ጋር ሆነን ቤት ውስጥ ያለውን የእህል ጉድጓድ አፈሰስ ነው። የአባቴን አስክሬን የራሱ በነበረው ጋቢ ጠቅልለ ነው በገመድ ጥፍር አድርገን ካሰርነው በኋላ ተባብረን አነሳንና ያው እዚያው የእህል ጉድጓድ ውስጥ ከተት ነው። ማንም እንዳይጠራጠር ጉድጓዱን በድንጋይና በአፈር ሞልተን አስተካከል ነው። ይህ ሁሉ ሲያልቅ እናቴና እህቴ ወደ ነበሩበት ክፍል ተመልሰው ገቡ። እኔ ደግሞ ምንም እንዳልተፈጠረ ወደ ውጭ ወጣውና ተኝቼ አደርኩ ብሎ ንግግሩን ቋጨ። ጀንበር አንገቱን እንደደፋ ንግግሩን ቀጠለ። ከዚያች እኩለ ሌሊት በኋላ ጎረቤትና ዘመድ ስለ አባቴ ሲጠይቀን አዲስ አበባ ልጁን ለመጠየቅ ሄዷል እያልን መዋሸት ጀመርን። ይህንንም ሰበብ የፈጠርኩት እኔው ራሴ ነኝ። የአባቴ ዘመዶች እየተመላለሱ እስኪ እውነቱን ንገረኝ፣ ሞቶ እንደሆነ ንገሩን፣ አልቅሰን ሐዘናችንን እናውጣ እያሉ ይጨቀጭቁናል። እኛ ግን ዓይናችንን በጨው ታጥበን አልሞተም ደህና ነው እያልን አቆየናቸው። ዳሩ ግን ይኸው ሚስጥር መቼ መሬት ይቀራል፣ ጊዜውን ጠብቆ አደባባይ ወጣ አለና በጸጸት የታችኛውን ከንፈሩን ጠበቅ አድርጎ ነከሰ። መርማሪው አይን አይኑን እያየ የአባትህን ነፍስ ያጠፋህበትን ያንን መሳሪያ የት አደረስከው ሲል ጠየቀው። ለ1 ወር ያህል ደብቄ ካቆየሁት በኋላ ለማላውቃቸው ሰዎች በ400 ብር ሸጥኩት አለ ጀንበር። ቀጥሎም የሰውን ጆሮ የሚያሳክከውን ዘግናኝ ተግባር እንዲህ ሲል አከለበት። አባቴን ከቀበርንበት ከዚያው ቤት ውስጥ እላዩ ላይ እስከ 1989 ዓመተ ምህረት ድረስ ምንም ሳይመስለን ኖርንበት። ከዚያም ቤቱን አፈረስነውና ቀድሞ እንደነበረው ቀያችን አዲስ ቤት ሰርተን ገባን። ያ አባቴ የተቀበረበት መሬት ደግሞ እያረስን ስንጠቀምበት ቆየን። በዚህ መልኩ ለ8 ዓመታት ሲብላላ የኖረው በደም የተጨማለቀውን የቤተሰብ ሚስጥር ቋጠሮ ሙሉ በሙሉ ፈቶ ዘረገፈው። ከዚህ ወሳኝ የእምነት ቃል በኋላ ባሉት 1 ሳምንት ጊዜ ውስጥ ትጉሁ መርማሪ ለፍርድ የሚያግዙትን ማስረጃዎች በሙሉ ያለ አንዳች ጉድለት አሰባሰበ። ድርጊቱ ተደብቆባቸው የነበሩትና አሁን እውነቱን የሰሙት ሌሎች የሟች ልጆችም በፖሊስ ጣቢያ ቀርበው በገዛ እናታቸው፣ እህቶቻቸውና ወንድሞቻቸው ላይ በከባድ የልብ ስብራት የከሳሽነት ቃላቸውን ሰጡ። አንዱ ቤተሰብ በሁለት ጎራ ተሰለፈ። ከጥቂት ወራት ጥልቅ ምርመራ በኋላ መርማሪው ያጠናከረውን ረብጣ የምርመራ መዝገብ ለወንጀል ምርመራ ኃላፊው አቀረበ። ኃላፊውም የሰውና የሰነድ ማስረጃዎችን በሚገባ መርምረው የራሳቸውን ማስታወሻ ሰፈሩበት። የማስታወሻው ሕጋዊ ብቃት ተረጋግጦ ተገቢው የወንጀል ሕግ አንቀጽ ተጠቅሶባቸው የክስ መዝገቡ ለዞኑ ከፍተኛ ፍርድ ቤት ቀረበ። ለ8 ዓመታት በጨለማ ተዳፍኖ የቆየው የቄስ ጎሹ ደም መሬት ላይ አልቀረም። ጩኸቱም ሰሚ አግኝቷል። አባት በገዛ ልጁ ተገሎ በሚስቱና በልጁ ተቀብሮ በመጨረሻም ሚስጥሩ ገደል የገባበት ይህ ጉዳይ በፍርድ ቤቱ ሚዛን ላይ ተቀምጦ የመጨረሻውን የፍትህ ብይን አገኘ። የዞኑ ከፍተኛ ፍርድ ቤት የወንጀል ችሎት ባሳለፈው ውሳኔ በዋናው ገዳይ በልጁ ጀንበር ጎሹ ላይ አባቱን አስቦበት በመግደሉና ወንጀሉን በመደበቁ ምክንያት በወንጀል ሕጉ መሠረት በዕድሜ ልክ ጽኑ እስራት ተቀጥቷል። በወንጀል ተባባሪዎቹ በእናቱና በእህቱ ላይ ግድያውን አውቆ በመደበቅ አስክሬኑን በእህል ጉድጓድ በመቅበርና ኅብረተሰቡን በማሳሳት እንደየተሳትፏቸው መጠን ከ15 እስከ 20 ዓመታት የሚደርስ ጽኑ እስራት ተፈርዶባቸዋል። እውነት እንደ ፀሐይ ናት፣ ተደብቃ ብትውልም በማለዳ ወጣ ብላ ትገለጣለች። ውድና የተከበራችሁ አድማጮቻችን ይህንን ልብ ሰባሪ እውነተኛ ወንጀል ታሪክ ከጅምር እስከ ፍጻሜው አብራችሁን ሆናችሁ ስለተከታተላችሁን ከልብ እናመሰግናለን። ለዛሬ ያዘጋጀነው የወንጀል ምርመራ ፕሮግራማችን በዚህ ተጠናቋል።
በቀጣይ በሌላ የወንጀል ታሪክ እስከምንገናኝ ድረስ ቸር ቆዩ።